ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሌላ ዝግጅት ተመልሰናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳይረሳ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። የበርካቶችን ልብ ያሸነፈው ስመገናና ጋዜጠኛ ከልጅነት ጀምሮ ለጋዜጠኝነት የነበረ ፍቅርና ጉጉት እሱ ጋር ይታያል። በርካቶች የሚሳሱለት፣ በርካቶች የሚወዱት ጋዜጠኛ ሚዲያዎች በድምጹ ብቻ ተደመው አንተንማ እንፈልጋለን የተባለ አድናቂዎቹ ስሙን አንስተው አይጠግቡትም። የትንታኔ ጥልቀቱ፣ እርጋታው፣ ሁሉ ነገሩ የበርካቶችን ቀልብ ሳበ። በድምጹ አድማጭን አረካ። ማን ይሆን እያሉ ፊቱን ለማየት የጓጉለት፣ እሱ ደግሞ ፊቱን ማሳየት የማይወድ ካሜራ ብዙ ምቾት የማይሰጠው ጋዜጠኛ ትንታኔን ማን እንደሱ። የፋናዋ ጋዜጠኛ ጸገነት ላቀ ስፖርት እንደዚህ ነው እያለች የተደመመችበት፣ በርካታ አድናቂዎቹ ኳስን በሱ ምክንያት ወደድን ይላሉ። ወደ ዩኒቨርሲቲ ሲገባ ፍቅሩ አይሎበት ኤሌክትሪክ በመቀጣጠል ሬዲዮ ያደምጥ ነበር። ዛሬ ደግሞ ዓለም አቀፍ የሬዲዮ ቀን ነው። ሬዲዮ ለምታደምጡ ሁሉ እንዲሁም ለሬዲዮ ጋዜጠኞች በሙሉ እንኳን አደረሳችሁ ማለት እንፈልጋለን። የፋና ላምሮቱ የመድረክ አጋፋሪ ጋዜጠኛ ዳና ረጋ ስለሱ ይናገራል። ስለሱ ያላወራበት ቦታ የለም። ሁሉም የሚወደው በፋና ቤት እያለ ካለቆች እስከታች ያሉ ጋዜጠኞች የሚሳሱለት ሁሉንም ያሟላ ነው ይላል። አሁንም ድረስ ይላል በየትኛው ሚዲያ እንደሱ አላየውም። ሙያውን አክባሪ፣ ለስራው የሚበረታ አንባቢ ነው ሲል ገልጿል። ስለ ፊልም፣ ስለ መጻፍ፣ ስለ ፖለቲካና ስፖርት ብታወራው ሁሉንም እስከ ጥግ ድረስ ይነግራል ይላል። በእድሜ ትንሽም ሆነው የሚከበሩ ግን ደግሞ ሁሉም ጋር ማታገኛቸው። አሁን አላዛርን አብሮት ሰርቶ የሚጣላው ሰው የለም። ስለ ጺሜና ጸጉሬ ማሰብ አልፈልግም፣ ወደ ምንኩስና የምገባ ይመስለኝ ነበር። አንደበተ እርቱ፣ ንግግሩ የሚጣፍጥ እያደረ የተወደደ የደረጀ እንቁ የስፖርት ጋዜጠኛ ነው። ወደ ቴሌቪዥን መስኮት መታየትን የማይወድ ብዙዎች በድምጽ ብቻ አድናቆትን የቸሩት ብርቱ ጋዜጠኛ ነው እሱም። እነዛ የሚጣፍጡ ለዛ ያላቸው የስፖርት ትንታኔዎችን መስማት ልብን ያሞቃል። በድምጹ አድማጭን መያዝ የሚችል በርካታ ወዳጆቹና አድናቂዎቹ እንደሚመሰክሩት እርጋታና መልካምነት እሱ ጋር ጎልቶ ይታያል። ለሙያው ልዩ ክብር አለው። ለሙያ አጋሮቹ ድጋፉን የሚያሳይ ከደጃፍ ፖድካስት ጋር በነበረው ድንቅ ቆይታ ወደ ቴሌቪዥን መምጣት ለምን እንዳልፈለገ ይናገራል። ጥሩ የሆነ ተመልካችን መሳብ የሚችል ፕሮግራም መኖር አለበት ይላል። መመሰጥን የሚጠይቅ ተመልካችን መያዝ የሚችል ሲሆን ያን ጊዜ ፕሮግራሙን ለመምራት ያስችላል ሲልም ይደመጣል። ካሜራ ብዙ ምቾት አይሰጠውም። እየተደመጠ ብቻ መኖርን የሚፈልግ ለሱ ምቾት ይሰጠዋል። አስተዋወቅኩት እንዲህ የሚባል አሰላ ያለው ልጅ ነኝ። አሁን ዩኒቨርሲቲ የምገባበት ጊዜ ደርሷል። ህልሜ ጋዜጠኛ ልክ አብይ አይነት። ይህ ብዙዎች የወደዱት አድናቆትን የቸሩት ጋዜጠኛ የሬዲዮ ስፖርትን በጥልቀት እየተነተነ ዛሬም ድረስ ያልደበዘዘ ድምጹ የበርካቶችን ልብ ይስባል። በጋዜጠኝነት ለሬዲዮ ድምጽ ወሳኙ ነገር ነው። ሬዲዮ እያደመጠ ያደገ ልጅ ዛሬ ላይ የበርካቶችን ልብ ገዛ። ከአባቱ ጋር ሆኖ ራዲዮ እያደመጠ ነው ያደገው። የስፖርት ጋዜጠኛ ከሆኑ እንደሱ ነው ያስባለ። ትውልድና እድገቱ ከአሰላ ወጣ ብላ በምትገኘው ትንሿ ቀርሳ ከተማ ነው። ቆይታው በትንሿ ቀርሳ እስከ 4ኛ ክፍል ብቻ ነበር። ከዛም ለትምህርት በነበረው ፍቅር ወደ አሰላቀና የቀሩትን 1ኛና 2ኛ ደረጃ ትምህርቱን በአሰላ አጠናቀቀ። በ2002 ዓ.ም ደግሞ ዲላ ዩኒቨርሲቲ ተመድቦ ፖለቲካል ሳይንስ ተምሮ አጠናቀቀ። 2005 ላይ ፋና ገብቶ እጁን አሟሸ። ፋና ላይ በስፖርት 365 ላይ ትኩረትን ሳበ። ፋና 90ና 120 ደቂቃ ላይ ትንታኔዎቹ እንዲሁም ዜናዎችን ይመራ ነበር። ያን ጊዜ ትንታኔዎቹ ትኩረትን ሳቡ። አድማጭ በድምጹ ተደመመ፣ ተማረከ፣ ብዙዎች ዘንድ አንቱታን አተረፈ። ስፖርትን ይተነትለዋን ብቻ አይገልጸውም፣ ይራቀቅበታል። አንዳንድ አድናቂዎቹ የጋዜጠኝነት ዋልክ ይሉታል። በፋና 90 እጅግ አስደማሚ ትንታኔ የሰጠ ሲሆን ለ2 ሰዓታት የሚዘልቀውን 120 ደቂቃ ፕሮግራም በመምራት ብቃቱን አሳይቷል። አሁን ላይ በአራዳ ኤፍኤም 95.1 ላይ ፉትቦል ካፌ ፕሮግራም አዘጋጅ ነው። ተወዳጁ የስፖርት ጋዜጠኛ አላዛር አስግዶም። ዝግጅታችን ተከታታዮች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የዛሬው ዝግጅታችን በዚሁ አበቃን። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።